ወይ አይወደኝም ወይ እንደዚህ ነው ወይ ዲስሪስፔክት አድርጎኛል ምናምን ልትይ ትችያለሽ። ስለዚህ አንዳንዴ የራሳችንን ማመለካከትና የራሳችንን ኢነርጂ ከዛ በፊት ሀፕን ያደረገው ነገር ምናምንም የራሱ የሆነ ተጽዕኖ አለው በነገሮች ላይ አይደለ? ሳተርዴ ሺ ዋዝ ጉድ that person was right there አሁን እሷ ሪአክት ያደረገችበት ፐርሰን እዛ ነበረ። she don't have problem ሳተርዴ ምንም ችግር አልነበረም። ጥሩ ሁኔታ ላይ ነበረችው። ልጇ ስትጫወት ነበረ። ገባሽ? እሷም ከሰዎች ጋር ኢንተራክት እያደረገች እንደው ምን ታምር ሁሉ እዛ ነበረች። ያን ያለቀሰች አሌክስ አዶናይ ያሳገኘው የተቀረጸው ቪዲዮ ምናምን አይቻላል። everybody there ይሄን ድርጅት ለመርዳት ነው እንጂ የመጣው ምንም ኢንተረስት ይዞ አልመጣም። ሂድን የሆነ ኢንተረስት የለም። እና ለዚህ ነው በቃ ይሄ ከብሔርና ከሃይማኖት የነጻ መሆን አለበት ካላችሁ we are always welcoming ኑ የብሔር የምናምን አይደለም። I hate that type of ይሄንን ወደ ቴብል እንድታቀርብልን ምክንያቱም አንተ ከነሱ ጋር ስላለ እንድትነግርልን 100% ይቀርባል። ግን trust me አንዳንዴ እኛ ሰዎች የሚሉንን ስለሌላ ሰው አንድ ሰው somebody ወይ አሁን ከፓስተር ጋር አሁን ብዙ ጊዜ ፐርሰፕሽን አለ አይደል? የሰው ፊሊንግ ነው። ግን እዛ ጋር የተሰበሰባችሁት ብዙ ናችሁ ከተለያየ ብሔር ነው ይክንተው አሁን ይሄ ከብሔር ከሃይማኖት ነፃ የሆነ ጉዳይ ነው። ለምን ኢቭን ኦርጋናይዜሽን ውስጥ ያሉ ሰዎችን ስታይ የተለያየ ሰው ነው። ይሄ ነገር አገራችን ያለው በሽታ እዚህ ላይ መምጣት የለበትም እና እንዳይሆን አንድ ሰው ልክ ምን ይባላል መሰለህ የሆነ ፕሮአክቲቭ መሆን ጥሩ ነው። የሆነ ነገር እንትን ሲል ቶሎ እሳት ማጥፋት because you never know አይደል እንዴ? እኔ አሁን ይሄ ጉዳይ እሷንም በጣም እኔ ስለምላት ከመጀመሪያውም ተይው በቃ ምንም ቢሆን ከሳምንት በኋላ እናወራለን ያልኳት። ለምን ከአንድ ሰው ጋር ነው ችግሩ አይደል? የዛ አንድ ሰው የፐርሰናል ችግር ወደ እንትን እንዲሆን አልፈልግም። ላይክ እንትኑን ኦርጋናይዜሽኑን ሪፍሌክት አያደርግም because ይሄ ተከፍሏቸው የሚሰሩ ኤምፕሎይ አይደሉም። ተረዳኝ? ተከፍሏቸው የሚሰሩ ኤምፕሎዩ አሁን አንተ ማናጀር ከሆንክ ሪፍሌክት አደርጋለሁ ኦርጋናይዜሽኑ። የመጣው ሰው ሁሉ ግን ሪፍሌክት አያደርግም። በዛ ጉዳይ ላይ እንትን እንዳይል ስለፈለግኩኝ ነው። የግለሰብ ችግር ስለሆነ ያንን በግለሰብ ነው የምፈታው ነው ያልኩኝ ነኝ። ተረዳኝ? እንጂ ስና ላይክ ይሄ ኦርጋናይዜሽኑ አይደለም፣ ሃርት ቱ ሃርት ኦርጋናይዜሽን አይደለም፣ ወይም ደግሞ አዶናይ ፋውንዴሽን አይደለም። ግን ከዛ ጋር አንዳንድ ጊዜ እንደዚህ ሰው ይጋጫል። እንደዚህ አይነት ግጭቶች ሀፕን ያደርጋሉ። እኔ I've been a manager for 25 years I've run businesses ምናምን እና ለቢዝነሱ ሲባል ቶሎ እሳት የሚያጠፉ ሰዎች አስፈላጊ ነው። ኢቭን ለምሳሌ ከተሙ ጋር የተደረገው ንግግር ተቆርጦ ይፖሰታል። እኔ እዚህ ሀገር ስላደርኩኝ ደስ የሚለው እኔ ከኢትዮጵያ ስወጣ ትልቅ ሰው የሚከበርበት ዘመን ነው የወጣሁት። አሁን ትላልቅ ሰዎችን እንኳን ጥያቄ ስጠይቅ የምጠይቅበት መንፈስ ይለያል። because አባቶቻችን በተለይ አንዳንድ ጊዜ እነዚህ ሰዎች ህፃን ልጅ ተራ ደርሶ የሞተ ያዩ ሰዎች ናቸው። ምናልባት ማስበው እኔ የሚሯሯጡት ቶሎ ሰዎችን ህፃናቶችን ለመድረስ ነው። ምክንያቱም ተራ ጠብቆ የሚሞቱ ሰዎች ኢማጂን ህፃን ልጅ እጅ ላይ ቢካዝ የገንዘብ እጥረት ሰው ሲሞት ምናምን ያ ነገር በጭንቅላት በውስጥ ይሆናል እና when somebody question your integrity የተሰማኛ ትልቁ ሰው ሲናገር ስማቸውን ባላውቀውም እንደዚህ ነገሮች እንዳይፈጠሩ እንደው ጥሩ ማኔጅመንት ቢኖራችሁ ተሙን አላመጣውም ነበር ነው በውስጥ ጨርስ ነበር because publicly you can't control it publicly ከዛ በተለያየ ነገር ነው ኢንተርፕሬት የሚደረገው። እንደዛ ነገሮች ሲሆኑ you guys have to be very smart and try to finish it በውስጥ ካለበለ ለምን ኢግኖር አለማድረግ ሰዎችን because this is a social media day and age ብዙ ነገር ማምጣት ይቻላል። the best thing in ምክር የምሰጠው እንደዚህ አይነት ነገር ላይ don't do it publicly because organize የሆነ situation አለ where you can control it because it can go left እና ለዚህ ነው ቅድም አንተን ተው በቃ ይቀር ምንም ችግር የለም ትሜታችን ናት የደረሰው በሁለት ሰው ነው የዛ ሰው ስሙን አልጠራም የዛ ሰው attitude or ችግር does not reflect on the group ተረዳችሁኝ? እና PR ማለት ነው you guys need a PR እኔ ማኔጀር ስለነበርኩ ለ20 ምናምን ዓመት I know how to do PR I know how to take care of customers I know how to deal with this kind of issue ትልቅ ነገር ቆኖ እየሰራችሁ ያላችሁት already ምን ያህል issue እየመጣ እንደሆነ ያንን ግን እንትን ማለት የሚችለው transparency በቃ transparency እና ደግሞ ለእናንተም experience ነው ብዬ አስባለሁ። this is probably one of the biggest of thing ያረጋችሁት let it be
ኤክስፒሪየንስ ይሆናችሁ። let me add up just one thing እና እኔም በጣም ቴንክ ዩ እኔም ይሄ ነገር ዛሬ ከቲቲ ጋር የተፈጠረው ነገር ወይም ቲቲ ፊል ያደረገችው ነገር እንዲያልፍ ስላልፈለግኩ ነው። ገባህ አይደለ? trust me አሁን እሷ if she is willing and if she want to come she's going to be our special guest. We'll talk. Yeah. If she want to come, let me know. Let's make that happen behind doors. Let's not give space. Yeah, I እንትን ሳይሆን ይኸውልህ ፊል ያደረገችው way I don't want her because from her past history ነው ነገር ገባህ አይደለ? የሆነ እንትን አለ ፊል ያደረኩላት ነገር አለ ስታወራ የሰማሁት ሳተርዴይ ማለት ነው። so always ያ ነገር ትሪገር ያደርጋል አንዳንዴ አይደለ እንዴ? እንደዛ አይነት ነገሮች ሲኖሩ you feel like always neglect የተደረገ ያክል ይሰማሃል። አይ ማሜ ታች neglect የተደረገ ስፔሻሊ ልጇ አለች ገባህ መለ ልጆችን ማየት አለብን። no completely honest ነግርሽ ልጅቷም ዌል ትሪትድ የዛሬውን በደንብ ቢዚም ስለነበርኩ አቴንሽን ሰጥቼ አንዳንድ ነገሮችን ያየኋቸዋለሁ ያላየኋቸውም ነገሮች ይኖራሉ ብዙ ክራውድ ስለነበረ ግን የተፈጠሩትን ነገሮች እኔ አይ ጀስት በደንብ አይቻለሁ። አሁንም ነው የምነግርሽ እንደዚህ አይነት ፊሊንግ ሊኖራት አይገባም። ይሄ የሁሉም ኢትዮጵያውያን ነው። እነዚህ ልጆች በብሔር በቋንቋ በሃይማኖት ተለይቶ አይደለም የሚታከሙት። ሁሉም ልጆች ለልጆች የሚዋጣ እርዳታ ነው። ሁሉም ልጆች በኩልነት ይታከማሉ። ከነዚህ ልጆች ውስጥ ፕሮባብሊ አብዛኛው ነገ የሀገር ተረካቢ ነው። የነገ የሀገር ተረካቢዎችን ህይወት ነው እያዳነ ያለ ነው። ስለዚህ እኔ am happy you guys are like open to discuss ይሄን ነገርም ስላመጣችሁት በጣም ደስ ብሎኛል። ክሊር አሁንም question ካላችሁ don't hesitate bring up እንነጋገራለን እናወራለን ዲስከስ እናደርጋለን we will solve it ከተነጋገርና ፖዚቲቭ ማይንድ ሆነን ከተነጋገርና ነገሮችን ሶልቭ እናደርጋለን ሁሌ እና ደግሞ ይሄ የጠየቅናቸውን ነገሮች እንድታደርስልን እንፈልጋለን። of course send me አሁን ጥያቄዎችን ፓስተር ዮዳ if you have more questions please ping አድርገኝ እኔንና I will ከነሱ ጋር I do have questions. could you ping me በቃ ለኔ ላክልኝ ምን አደርጋለሁ ክላለሁ በነገር ላይ የኛ ግሩፕ በጣም ከባድ ግሩፕ ነው። በአምስት ኮምፒውተር ነው ቁጭ ለሪሰርች እንደ ትልቅ እንትን ነው የምንይዘውና ኤኒዌይ እኔ እንትኑ አሁን እልክልሃለሁ እናንተም ሪሰርች የ501 ሲው ኢምፖርታንት ነው። ታክስ ኤግዘምፕት ስታተሳችሁ ነምበር 1 ነምበር 2 ለምንድን ነው እንትን የሚለው ዶሜስቲክ ነው የሚለው ይሄ ኦርጋናይዜሽኑ ዶሜስቲክ ኦርጋናይዜሽን ነው የሚለው ይሄን ደግሞ በዚህ ጉዳይ ስፔሻሊስት የሆኑ ሰዎችን አማክሬ በውስጥም ያው እልክልሃለሁ። ያው እሱን ሰዎችንም አንተም ፓስተር እሱ ላይ አንድ ፖይንት ልጨምር ፕሊዝ። እሺ ፍጹም ነኝ። ይኸውልህ አሁን እነሱ ምንድነው ያደረጉት? ቅድሚያ እንደዚህ አይነት ነገር ፋውንድ ሲደረግ ሄደው የአይን ነምበራቸውን ያወጣሉ። ከዛ የሲቲው ላይ የሲቲ ዌብሳይት ላይ ሄደው የፎርሜሽን ኦፍ ኮርፖሬሽን አውጥተዋል which is ያየኸው ማለት ነው። የአይን ነምበር አላቸው፣ ፎርሜሽን ኦፍ ኮርፖሬሽን አላቸው። ሁለቱን ይዘው ሄደው ባንክ አካውንት ያወጣሉ። ግን ለምንድን ነው ፌደራል ሌቭል የማታየው? which is exemption it take time ጊዜ ወስዳል ያ ነገር እንትን እስኪደረግ ማለት ነው ያ ነገር እስኪሰጣቸው which is any donation አሁን ላይ የሚደረገው ታክስ ኤግዘምፕት ላይሆን ይችላል until ያ ወረቀት እስኪመጣ ድረስ። ሶ ምንድነው የሚሆነው? አሁን ላይ ሰዎች ዶኔት የሚያደርጉት by the time ያንን እንትን ሲያደርጉ ያ ነገር የታክስ ኤግዘምፕሽኑ ኢሹ ሊደረግ ይችላል ነው። ስለዚህ አሁን እዚህ ጋር ኢሹ የሆነው ይርንሲ ያንን ነገር በፌደራል ሌቭል ስላላየ ሆነው እንጂ ሂደቱ if they don't have the formation of corporation ከካውንቲ ላይ let's say እኔ ቴክሳስ ነው የምኖረው አይደለ? እዚህ ላይ ሄደ ኤስኦኤስ የቴክሳስ እንትን ላይ ኤስኦኤስ ዳይሬክት ብለህ ሰርች ብታረግ እዛ ላይ you can find my business you can find organization የተለያዩ ነገሮችን እዛ ላይ ማግኘት ትችላለህ። the same thing የኮሎምቢያ which is እንደዛ ደግሞ ኢስት ኮስት ያሉትንም ደግሞ የየስቴቱን እንደዛ ነው ፋይል የሚደረገው። ስለዚህ most likely የታክስ ኤግዘምፕሽኑ ጊዜው እስኪደርስ ያለችው ፒሪየድ ነው። probably may take 6 months if probably a year ያ ነው ጊዜው እንጂ I don't think there is no missing. እኔም መሰለህ ፕራይቬት ቢዝነስ ሲሆን ነው that much time take የሚያደርግ እሱን አሁን እንጠይቃለን። እድሜው ይሄ ኦርጋናይዜሽን
እንትን ከተደረገ ያለው ጊዜ አለ። ያ ነገር ደግሞ ምንድነው የሚሆነው መሰለ? እኔ አሁን አስተማሪ ነኝ አይደለ? I do this የተለያዩ ስሞል ቢዝነሶችን ነው የምረዳው እንትን የማደርገው። ስለዚህ ምንድነው የሚሆነው አንዳንዴ የሆነ ዶክመንት ሜሳብ ካረግ there is a back and forth ያንን ነገር there's a contradiction ይሄ ኮርፖሬሽን ቆይቷል። ይሄ ኮርፖሬሽን ከተከፈተ ቆይቷል እኮ ነው የሚለው አይደል እንዴ? 112 ሰዎች እኮ አሳከመናል ይላሉ አይደል? ሶ ዊዛውት ላይሰንስ ነው ያሳከሙት ሁሉ ማለት ነው። ያ ነገር ፈንክሽን የሚያደርገው አስ ሰርቪስ እና ያንን ሆልድ የሚያደርገው ኤንቲቲ ሴፐሬት። አሁን ትላንትና ነው ሲናገር ሰውየው ሰምተው ከሆነ ምንድነው ሲል የነበረው ያንን ሰርቪስ የሚሰጠው ሌትስ ሴይ እኔ ፎር ሊያቢሊቲ ፐርፐዝ ምንድነው ያደረኩት ቢዝነስን ሆልድ የሚያደርገው there is a LLC there is a corporation ደግሞ there is a corporation holding company ሌሎችን ሆልድ የሚያደርግ ማለት ነው። ስለዚህ እነዚህም ሰዎች ዳይሬክት ሆስፒታሉን ወር ደግሞ ዳይሬክት ያንን ሰርቪስ የሚሰጡበትን በዚህ በእንትኑ ስር ማካተት አልፈለጉም ይሆናል። ስለዚህ ይህ ነው ብዙ ካምፓኒዎች በዛ መልኩ ነው ፎርም የሚደረጉት። ፍጹም አልተረዳኝ። ሃርት ቱ ሃርት ናን ፕሮፊት ኦርጋናይዜሽኑ ተከፈተ ገና 4 ወሩ ነው ሊግሊ ኦክቶበር ላይ ነው የተከፈተው። ኦኬ ማይ ኳስችን ኢዝ 114 ሰው እኮ አሳክመዋል ኦልሬዲ 1.2 ሚሊዮን ዶላር እኮ ሰብስበዋል ኦልሬዲ። ዮዳብ ተሳስተሃል። 100 የራስ አሜን ቆላሳይ አይደለም ላስረዳ እሱን ነው የምልህ። ያ 114ቱ ልጆች 114ቱን በተሰበሰበ ገንዘብ አይደለም ባይዘው የታከሙት በራሱ ነው ፐርሰናል ነው የራሱ ገንዘብ ነው በራሱ ገንዘብ ነው ያሳከማቸው እንጂ በህዝብ ገንዘብ ወይም በተሰበሰበ ገንዘብ አይደለም። ኤግዛክትሊ ላሳይ እኔ ጥያቄው ምንድነው ይታያል እዚህ ጋር ራሳችሁ ዌብሳይት ጋር ስትሄድ this is the website right heart to heart children's aid so እዚህ ጋር ምንድነው 112 children's life save ተደርጓለኝ total fund applied 1 million I believe የራሱን እዚህ ጋር የሚለው ምንድነው የራሱ ላምበላችሁ I just want clear እንዲሆን ፈልጋለሁ። እዚህ ጋር 1.1 million USD in medical cost ከራሳቸው አውጥቶ ከራሱ ሚስተር ብርሃነ ተድላ personally sponsor over 112 children's surgeries ራሱ already 112 ህፃናቶች የራሱን 1.1 ሚሊዮን USD ዶላር አውጥቶ አሳክሟል። ስለዚህ ይሄ የመጀመሪያው ፈንድሬዚንግ ነው። ይሄ የኔ ጥያቄ ይህን ሲያደርግ ላይሰንስ አልነበረውም። ይሄ ያለ ላይሰንስ ነው ያደረገው። ይኸውልህ ፓስተር ይኸውልህ አንድ ፖይንት አሰ ቢዝነስ የሆነ ኦርጋናይዜሽን ይኖርሃል ለታክስ የምትከፍልበት በዛ የር የምትከፍለው ታክስ አለ ኢንስቴድ ኦፍ ፔይንግ there is organization ካለ መርዳት ትችላለህ ዳይሬክትሊ ሌትስ ሴይ እኔ ለቸርች ያንን ገንዘብ ሰጥና እነሱ እንትና ይሰጡኛል ያንን ዲዳክት አስደርገዋለሁ ኦር አይ ጎ አውት ባይ ኦፊስ ፈርኒቸሮችን ኦር አይ ጎ አውት መኪና ቀይርበታለሁ እንደዛ the same thing the same way እነዚህ ሰዎች ምንድነው ያደረገው ይሄ ሰው probably ሌላ ቢዝነስ ይኖረዋል ሌላ ፎር ፕሮፊት የሆነ ሆስፒታል ሊኖረው ይችላል I don't know exactly ግን ያንን ነገር ምንድነው ያደረገው he choose to help እነዚህ ልጆች በዛ መልኩ ረድቶ ያንን ነገር እጌ ዲዳክተብል ስፔሻሊ እዚህ ውጭ ላይ ያለ ከሆነ ማለት ነው ኢቭን ኢትዮጵያም እንደዛ መደረግ ይችላል አይደለም ስለዚህ that's the process የነሱ ፈክሽን የሚያደርጉበት ወይ ነው እንጂ I don't see there is እንትኑ ችግር የሚሆነው ሜክሳት አድርገው ናን ፕሮፊት ኦርጋናይዜሽን የተመሰረተው እዚህ አሜሪካ ነው which is ገና 4 ወሩ ነው ተረዳኝ ወዳድ ቅድም ያልከው አንተ ምናልባት exemption ነው ኤሜቴክስ ያመጣው ጊዜ ሊፈጅ አላቅም እነሱም እኮ ግን እኮ ኪንግ እኮ አለን ብሏል ሊወጣ አልቻለም ነው ያለው እሱ በቃ ቬሪፋይ እናደርጋለን ይሄ 112 አሁን እንደውም 114 ገብተዋል አሁን ከሰሞኑ አፕዴት ስላልተደረገ ነው ዌብሳይቱ 112 ነው የሚለው አይደል ይሄ 112ቱ ባለሀብቱ ከራሱ ኪስ አውጥቶ ነው እነዚህን ልጆች ያሳከማቸው ኢትዮጵያ ደግሞ እንደ አሜሪካ አይደለም ታክስ ዲዳክት አይደረግም ምንም ብታረግ እሱ የኢትዮጵያ ህግ ነው ታክስ ዲዳክት አይደረግም ነገር ግን አሁን ወደዚህ የተመጣበት ምንድነው ተጨማሪ ልጆችን ለማሳከምና ድርጅቱን ለማስፋት ነው እንጂ የተጀመረው ግን ባለሀብቱ በራሱ ገንዘብ ነው እነዛ ልጆች ያደረገው ሁለተኛ ደግሞ we have legal receipt እያንዳንዷ ምንቀበላት ገንዘብ
ሌጋል ሪሲት እንሰጣለን which anyone can use it tax deduct ለማድረግ የሚጠቀምበት። መቼ ነው ሊግሊ ለመጀመሪያ ጊዜ ገንዘብ መሰብሰብ? ገና አሁን ነው ልንሰበስብ ያልነው ዛሬ ነው። ይሄ የመጀመሪያ ነው just today yeah ከዚህ በፊት አላረጋችሁም? no ራሱ ሰውየው ክሬት አድርጎ ከኪሱ አውጥቶ በራሱ እየረዳ ነበር። አሁን መለወጥ ፈለገ። ከዚህ በፊት 2 ዓመት ሙሉ the past 2 years ከራሱ ኪስ አውጥቶ ነው እነዚህ 112 ይችላል እንደዛ ይችላል 114 ልጆችን ያሳከመው ማለት ነው። ዋው! አሁን ግን ለማስፋት ነው። ለማስፋት ሲሆን ደግሞ የግድ የኮሚኒቲውን ኢንጌጅ ማድረግ አለበት 100%. so that's why አሁን ግን ለሚደረጉት እያንዳንዳቸው ትራንዛክሽኖች ለሚደረጉት እያንዳንዱ ዶኔሽኖች ሪሲት አለ ፔንዲንግ ነው። አሁን ይሄኛው አፕዴት ስላልተደረገ ዌብሳይቱ ሊሆን ይችላል እንጠይቃለን አካውንታንቱን ለምን አፕዴት አልሆነም ይሄኛው የታክስ ኤግዘምፕቱ ምናምን የሚለው ነገር ለምን እንደሆነ እንጠይቃለን። ነገር ግን we have legal receipt I can send you one page ከፈለክ አሁንም ፎቶ አንስልክልሃለሁ። no legal just to clear out ላንተ ለመሰለ talking about your 501c legal receipt አለ ነው ያ አሁን አለ I would like to see email I will send you one receipt email ልክልና ለመሰለ I don't know it takes time to get 5 ሊሆን ይችላል የሆነ ኮስት go for it እና ኢንቨስቲጌት አድርግ የፈለከውን we are legals we are receipt for any funds you know ሰዎች ይሄን ደግሞ ሌጋሊ ወስደው ከአይአርኤስ ታክስ ዲዳክት የሚያደርጉበት ነው። ያኔ ግን ታክስ ይሄ ሪሲት በዚህ ሪሲት ታክስ ዲዳክት አታደርጉም ወይም ደግሞ አይደረግም ከተባለ we going to be accountable for those things 100%። ምክንያቱም አንደኛ ይኸውልህ አሁን ቬሪፋይ አሁን መሰለ ዶሜስቲክ የሚለው እኔ አሁን ሌላው ጥያቄ እንድጠይቅ አንተ ባተወይ ለኔ አይደለም እሺ ምናልባት እኩል ነው እየተማርን ያለው ይሄን ጉዳይ ላይሰንሱ ለምንድን ነው ዶሜስቲክ ናን ፕሮፊት ኮርፖሬሽን የሚለው? አውል አስከታተው እውነቱን ለመናገር ዕውቀት በሌለኝ ነገር ላይ ብዙ ኤክስፕላኔሽን በማቃቸው ነገሮች ነው የምነግርህ በማላውቀው ለዛ ነው ላይ ከፈለክ እኔ ሞር እንትን ቆይ ኢሜይልን ካላክልኝ ጀስት ኳስችን አለ። ሌላውን ትልቁ ጥያቄ አሁን እየሰበሰባችሁት ያላችሁት for heart to heart non profit organization ነው። that's right ሶሻል ሚዲያ ላይ ግን እየተጠቀማችሁት ያላችሁት አዶናይ ፋውንዴሽን የሚለው እና ኖ ይወዳው አዶናይ ፋውንዴሽን የቲክቶክ የራሱ አካውንት ኔሙ ነው እንጂ heart to heart ነው መኒ ፈንድ ሬዚ የተደረገ ያለው ለheart to heart ነው። አዶናይ ፋውንዴሽን is his TikTok user name እና የራሱ ነው የራሱ ነው በዛው ኪንጎ ያ አዶናይ የዚህ አዶናይ ፋውንድ ናን ፕሮፊት ፋውንዴሽን የለው I don't know አያን እሱን እኔ እውነቱን ዲቴል መናገር ማልችልም አላቀምም። what is his position ይሄ ግን heart to heart ላይ ምንድነው የአዶናይ ፖዚሽን? he is acting like a PR ወይም ደግሞ spokesperson ነው ወይስ ምንድነው? አዶናይ ባለፈው ፈንድ ለእንትን ሲወራረድ ምን ሆኖ ነው የቀረበው? እስኪ ንገሪ። ባለፈው አምባሳደር መሰለኛ አምባሳደር ሆኖ ነው የመጣው። ሌላ ነገር የለውም። ያው አይ ቲንክ ኢትስ ኦብቪየስ ሰው ከድርጅቱ ጋር ምንም የሚያገናኘው የለም። አምባሳደር ሆኖ ነው ያለው። ያ ነው he's an ambassador ግን ምንድነው ነው እኔ ለእናንተ ነው just think about it okay ሲሰበሰብ everybody የሚያየው አዶናይ ፋውንዴሽን ነው። አዶናይ ፋውንዴሽን ሰብስቦ ለማን ነው የሚሰጠው? ለሃርት ቱ ሃርት ናን ፕሮፊት ኦርጋናይዜሽን ነው እየተባለ ያለው። ከዛ ደግሞ ቪዲዮም ቅድምም እየሰማው ነበርኩኝና አዶናይ ፋውንዴሽን ሲባል I mean you know what that means right we automatically assuming a non-profit organization foundation አይደል? so ያ ነገር እንትን አያመጣባችሁም ወይ ነው ላይክ ይወዳ በሱ ላይ አንድ ክላሪፊኬሽን የሚፈልግ ነገር ያለ መሰለኝ። አዶናይ አንደኛ ነገር ይሄን አካውንት አዲሱ አካውንት የከፈተው ይሄኛው ዋርኒንግ ላይ ነበረ። በጣም ከባድ ሂት ደርሶበታል። አይ ቲንክ ሪፖርት የተደረገ ይሆን ምናምን አይተው ከሆነ ሶሻል ሚዲያ ላይም ሲዘዋወር ዋርኒንግ ላይ ነበር አይደል? በሱ መሄድ ስላልቻለ ነው ይሄ አዶናይ ፋውንዴሽንን አካውንት ከፍቶ ወደዛ የመጣው። I don't know if he have a future plan አላቅም የፐርሰኑን የፊውቸር ፕላን የራሱን ፋውንዴሽን የማቋቋም ወይ ምናምን ፊውቸር ፕላን ይኖረው አይኖረው I don't have idea on that ገባህ አይደል? ይቻላል ግን እንደዛ ላይክ አዶናይ ፋውንዴሽን አላቅም እኔ እሱን እኔ ግን አሁን ገባ እዚህ ጋር እናንተ ይጋራ ፕሮቴክት አሁን እሱ ልጅም ስለሆነ ምናልባት በእንትን እኔ መሰለኝ እኮ አጣር አዶናይ የራሱ ናን ፕሮፊት ኦርጋናይዜሽን ይዞ ከእናንተ ጋር ኮላቦሬት አድርጎ እየሰራ ነው መሰለኝ። ከዛ ለነዚህ አይደለም እንደዛ ሲሉ ቪዲዮ ልክልሃለሁ። አዶናይ ፋውንዴሽን is working with heart to heart foundation ብሎ ሲናገሩ ሰምቻለሁ። እና እንትን እንዳይሆን አሁን ይሄ ሪኮርድድ እንትን ነው
ገንዘብ እየተሰበሰበ ነው። በቲክቶክ የቲክቶክን እንትን አንብበዋል? ግን የቲክቶክ አሁን ለምሳሌ ቲክቶክ ገንዘብ ለመሰብሰብ ራሱ ፖሊሲ አለው አይደል? ፖሊሲውን አንብበዋል? ኦፍ ኮርስ ሌጋል መሆን አለበት። ላይሰንሶች ምናምን ያስፈልጉሃል ምናምን ብዙ ነገሮች አፕላይ አድርጋቸዋል። ለመሰብሰብ አፕላይ ምን ይላል መሰለ ናን ፕሮፊት ኦርጋናይዜሽን ያላቸው ሰዎች ከመሰብሰባቸው በፊት you have to apply to get a permission from them to ዌብሳይቱን ፕላትፎርሙን ለመጠቀም ነው ወይስ ፕላትፎርሙን ተጠቅመ ገንዘብ ለመሰብሰብ እነሱ ቬሪፋይ ማድረግ አለባቸው። ልከ ከነሱ ቬሪፋይ መቀበል አለብህ ይላለኝ። እኔ ጀስት ቼክ are you sure ያ ይላል። እኔ ገብቻ ፕላትፎርሙ እንደዛ ይላል። ያ ገንዘብ ለመሰብሰብ ቲክቶክ ለመሰብሰብ አይ አረጋግጥ፣ እሱን አረጋግጥልኝ። እኔ ማረጋግጣለሁ ማለት ነው። እኔ በባለፈው ከዚህ በፊት ከአንድ ዓመት በፊት ሰዎች እንደዛ ሲያደርጉ ቼክ አድርጌዋለሁ። ገብቼ ጋይድላይኑን አንብቤው I will check the guideline TikTok guidelines so I can just be careful like እኔ መሰለህ this is a very amazing thing 114 ሰው በራሱ ገንዘብ አሳክሟል which is amazing ነው። ተረዳኝ። 1.1 ሚሊዮን ዶላር ቀላል አይደለም። አሁን እሱ 25000 ሰዎች ስላሉ ሞር ለመድረስ ፈልገዋል። ከ4 ወር በፊት ሬጅስተር አድርገዋለኝ። አሁን ሌጋል ናን ፕሮፊት ኦርጋናይዜሽን ነው። 501 ሲው ለምን አልመጣም? እሱን ቼክ ታደርጋለህ፣ እኛም ቼክ እናደርጋለን። at the end of the day ሰው በደንብ ሲያውቅ እስካሁን ድረስ ባለው እንደዚህ ተጠይቆ የመለሰ ሰው የለም። እኔ እንትንንም ጠይቄያለሁ፣ ሁሉንም ነው የምጠይቀው ባለው ወንድም ካሊድ ፋውንዴሽንም ሌሎችንም እንደዚህ ልምድ እንዲኖር ነውና አይ አፕሪሺየት ኪንግ ዛሬ እኛ ጋር መጣ እንደዚህ ጊዜ ወስደ መመለስ ይሄ ነገር በቃ ቢለማመድ ከንትን ከነቆራ ከምናምን ከእልህ እየወጣን የምንደጋገፍበት የኛም ባታው እኛ ሰዎችን ቀኑ ሙሉ ከ10 ሰዓት በላይ እኛ ነን ስናዝናናቸው ስናስተምራቸው የምንውለው። እኔ የፈለኩት ምንድነው እንደዚህ አይነት ኦርጋናይዜሽን ሲመጡ ሰክሰስፉል እንዲሆኑ በህዝቡ ማመኔታ እንዲኖር ጥያቄዎችን ከናን እንትኖች አሁን ከማንኛችሁም ጋር ተውውቅ የለኝም። ተረዳኝ። ተውውቅ አለመኖሩ እንትን ሌጂቲመንት ያደርገዋል የኔ ለህዝቡ ማቅረቤ ማለት ነው። ቢካዝ ከማንኛችሁም ጋር አላቃችሁም፣ ተገናኝተን አናውቅም፣ አንገናኝም፣ የለውበትም። ዋናው ምንድነው ህዝቡ ግን ከተራ ወሬ እንዲወጣና ከነገ ጀምሮ ሞር እንትኑ ላይ ፎከስ እንዲደረግ ኪንግ ሞር ላይ ቃላል ሰው ሁሉ ልቡ ያመነበት እንዲሰጥና ልቡ ያመነበት ፓርቲሲፔት እንዲያደርግ አሁን ከዚህ ራሱ ብዙ ሰዎች አንተ ከመጣ በኋላ ልባቸው እየተለወጠ አሁን ዴፊኒትሊ ዶኔት አደርጋለሁ የሚሉ ሰዎች እየበዙ እየመጡ ነው። የኔ ልብ ያነ ነው። አንዳንድ ጊዜ ሰዎች አንደር ማይንድ ለማድረግ ወይም ደግሞ ዲስሪስፔክት ለማድረግ ሲሞክሩ ምናምን ባክ ኤንድ ፎርት የምንሄድበት ነገር ያለንን እውቀትና ያለንን አቢሊቲ ሼር እንዳንደራረግ ያደርገዋል። እና የኔ ፍላጎት እናንተ ሰክሰስፉል እንድትሆኑ ነው። ግን ሌጂቲመንት መሆኑን ለህዝቡ ማሳወቅ ደግሞ ግዴታዬ ስለሆነ ነው። የሌሎችንም እናደርጋለን ወደፊት እያደረግኩኝ ነው። እሱን ነው የማደርገው ነው። ይኸውልህ ሌላ ጊዜ ይናደዱና ይበሳጩና ወይ ናን ፕሮፊት ኦርጋናይዜሽን ማለት የፒፕል የሰዎች ነው፣ የህዝብ ነው። ኦነር የለውም። ተረዳችሁኝ? የህዝብ ነው። ቢካዝ ህዝቡ ነው እንትን የሚያደርገውና ሌላው ምንድነው እኔ አሁን ሌሎችን የምጠይቃቸዋለሁ ዌል ኦርጋናይዜሽን ዌል ራን ኦርጋናይዜሽን ሲሆን የኢኮኖሚ ጥገኛ ያልሆነ ሰው ነው ይህን እየመራ ያለው። ከሌሎች ጋር የሚያናድደኝ ምንድነው ኪንግ የምጣላው የኢኮኖሚ ጥገኛ የሆኑ ሰዎች ናቸው እንደዚህ አይነት የሚጀምሩት። ክሊርሊ ግን this one የኢኮኖሚ ጥገኛ ያልሆኑ ሰዎች በሚሊዮን የሚቆጠር እርዳታ የሚያደርጉ እነዚህ ሰዎችን በገንዘብ እንትን ማለት ይኖርምሴ ሌላ ኢንፎርሜሽኖችን ልንጠይቅ እንችላለን እንጂ የኢኮኖሚ ጥገኛ አይደሉም። የራሳቸውን 1.1 ሚሊዮን ዶላር አውጥቶ 114 ሰው ያሳከመ ግለሰብ ነው። ትራንስፓረንሲው ይቀጥል። በጣም ነው የምናመሰግነው ኪንግ መጣ ስለመለስክልን። ሞር ልክልሃለሁ ጥያቄዎችን እኔ ጥያቄ ካላችሁ ዮዳብ ፕሮባብሊ በሌላ በኩል አዶናይ ወይ በምናምን ብትልክ ብዙ ሜሴጆች ስለሚገቡ እሱ ጋር ሪስፖንድ ላይ አድርግህ ይችላል። if you have any questions please reach out to me እኔ ጋር ላክልኝ። I hope ላደረከው ክላሪቲ ለሁሉም ሁላችንም እዚህ ጋር ሚስ አንደርስታንዲንጉን ክሊር አውት ለማድረግ ለሰጠኸኝ እድልም እንዲሁም ደግሞ ነገሮችን አንደርስታንድ አድርገህ መጨረሻ ላይ ለደረስክበት ኮንክሉዥን በጣም ነው ማመሰግን። አሁንም ያሉ ጥያቄዎችን ለኔ ላክልኝ። በጣም አመሰግናለሁ ሁላችሁንም። ሃኒቾ ጥያቄሽን በጣም አመሰግናለሁ። ለተሳተፋችሁት በሙሉ ቴንክ ዩ። ይሄ መቀጠልም ያለበት ነው። we are always የፈለጋችሁት ጥያቄ አሁንም ገንዘቡም ከተሰበሰበ በኋላና እነዚህ ልጆች ከታከሙ በኋላ ኦፊሻሊ ሪፖርቶች እናቀርባለን በሚዲያም በዛም። ስለዚህ ትራንስፓረንት ነው። ዳውት እንዳታረጉ። እኛም ደግሞ እየተከታተልን
እናሳውቃለን። ቴንክ ዩ ደህና ደሩ። ከመሄደ በፊት አናውንስ ታደርገናለህ ላይቭ። ለምሳሌ አሁን ዛሬ ምን ያህል እንደተሰበሰበ ብዙ አናውንስ አልተደረገም አይደል? ትንሽ ዛሬ የመጀመሪያ ቀን ነው። ይሄን በኤክስኪውዝ ለፉንና ትንሽ ነገሮቹ በጣም ኦርጋናይዝድ ያልሆኑ ነገሮች ቅድም አውርተንባቸዋል። ሀኒቾ የሚሰበሰቡት ግን ፔኒ ሳትቀር በሪሲት ነው የምንቀበለው። አሁንም ደግሜ ነው የምነግራችሁ ሪሲት አለ። አውል ሼር ቱ ዩ ዮዳብና ሪሲት አለን። ነገም ብቅ በል ይሄ ነገር እኛ እስከ መጨረሻው ስላለንበት ከተማው ያው እኔ በጣም የዮዳብ አድናቂ ነኝ እና አንዳንዴ ሲያጠፋ ያው ዞር ላለው እንጂ አለሁኝ ኦልዌይስ እና በጣም እናመሰግናለን። አይ ነው ዩ በብዙ በጥሩ ይኸውልህ ለመሰለህ በጣም ጎበዝ ነህ። የምር ነው። ፖዚቲቭ ኢነርጂህን በጣም ነው የምወደው። አንዳንዴ ደግሞ ሰው አይደለ አንተ የሚሰማ ነገር አለ። አይ ካን አንደርስታንድ ዳት ቱ እና በርቱ። ሰዋል ማጥመጃ ዛው ድራማ አይ ዊሽ ኢፍ ዩ ካን ካም ኤንድ አቴንድ እኔ ነበርኩ ስፖንሰር መሆን ምንም ችግር የለም። አይ ወደፊቱ እንዲያውም ሌላ የምሰጣችሁ ወደፊቱ አይ ቲንክ አውቶማቲክሊ አንድ ሰው ብቻ ከምትስቡ እንደዚህ የተለያዩ ካንትሮችን ብታማክሩ ሞር እንትን ቢደረግ የተለየ አንዳንድ ሰው they feel like they want to be participate ማድረግ ይፈልጋሉ። ተረዳኝ እና እንደዚህ አይነት ነገሮች ለሚቀጥለው ሌሎችንም ኢንቮልቭ ማድረግ እንዲመጡ ማድረግ ቢገር እየሆነ እንዲሄድና when you participate ስታረጓቸው by usually ሰዎች ማለት ነው when you involve ስታረጓቸው there's sense of belong and sense of like belongingness ብቻ ሳይሆን you feel like it's yours. yes you feel what I'm saying እና you feel a circle ይሄ በቃ ለዛ እኮ ነው አሁን ቅድም የተገለለችው ነው የተሰማት። አንዳንድ ጊዜ ሰዎች አንድ ሰፈር የሚታወቁ ሲገናኙ it looks like ሌላውን አይሶሌት እያደረጉ ይመስላሉ፣ ግን that's just human nature። ተረዳኝ። ሞር ኮኔክሽን ያላቸው ሰዎች ሞር ኢንተራክት ያደርጋሉ እና በሶሻል ሚዲያ ላይ ግን ለሌሎች የምናገረው አስቀድማችሁ ስታስቡ የተወሰነ ተጽዕኖ ፈጣሪ የሚባል ጥሩ እንትን ያላቸው በገንዘብ የማይታሙ ምናምን ካሉ አስቀድሞ እነሱን ኢንቮልቭ ማድረግ ኢቭን አድቨርታይዝ ያደርጉላችሁ ኢቭን እንደዚህ አይነት ችግር እንዳይነሳ ፕሮአክቲቭሊ ሊነሳ ይችላል የሚለውን ኢንፎርሜሽን አስቀድሞ መናገር መልቀቅ ከዛፍ እንዘጋዋል። ተረዳይ። Thank you for your advice። በጣም አመሰግናለሁ። እናረጋለን። አሁን ይሄ ገና መጀመሪያችን ነው። ስህተቶች አይጠፉም። በቃ ይሄድ ወንድማችን ደክሞታል። እሺ Thank you ጥያቄዎች ፐብሊክሊ አቬለብል እንዲሆኑ አድርጉት። ዌብሳይቱን ላይ መስራት ምናምን ያለባችሁን ነገር መቀየር ማስተካከል ያለባችሁን ቀይሩ። that's all. Once again recap ላድርግላችሁ according to my research government of the District of Columbia Corporation Division ላይ register ነው Heart to Heart Children's Aid Incorporation entity status active ነው good standing ነው file date 10/15/2025 entity domestic non-profit corporation ነው። እሱን ምን ማለት እንደሆነ ሪሰርች ሳደርገው ያው ዶሜስቲክ ነው አይደል ሉኒካ ሰው እሱ ራሱ just verify ያደርጋል። ቻሪቲ ይችላሉ ማንቀሳቀስ ይችላሉ። እሱን ጠይቄ ነበር። ማንቀሳቀስ ይችላሉ። ኤጀንት ኔም ንግስት ዳዊት ኢቭን ኤጀንት ኢሜል አለ ሁሉ ነገር ባዳወይ እንትን ነው ፓብሊክ ነው። አድራሻው አለ ምናምን አለ እንትን አትበሉ፣ አደንግጡ። እዚህ ሀገር ሁሉ ነገር ፓብሊክ ነው። ቢዝነስ እና ቤት ካላችሁ ወይም ደግሞ እንትን ካላችሁ ናን ፕሮፊት ኦርጋናይዜሽን ታገኛላችሁ። የማን ስማችሁን ካወቅ ነው ሁሉን ነገር ማውጣት ይቻላል። the name incorporation information name አንድ ሰው ብቻ ነው የዚህ ዋና እንትን ኢንኮርፖሬት ያደረገው ብርሃነ ተድላ ተክለ ዮሐንስ ይባላል። ሜሊንግ አድረስ የለም። ኦኬ እንትኑ ጉድ ስታንዲንግ ነው፣ ገና አዲስ ነው፣ 4 ወሩ ነው። ሰርቲፊኬቱን አይታችሁታል። ኤኒዌይ ፐርፕሱ ምን መሰላችሁ ጋይስ? እኔ አሁን የሌሎችን ገብቼ ሳይ አሁን ስለ ወንድም ካሊድ በሰሞኑ እንመጣለን። 20 ሚሊዮን ብር ሰብስቦ ነበር ከአዶናይ ጋር ከ4 ሳምንት በፊት። ባለወይ አዶናይ እየሰራ ያለው ነገር እንደዚህ እውቅናውን ተጠቅሞ ሰዎችን ለመርዳት የሚያደርገው ነገር ጥሩ ነው፣ ደስ የሚለው አዶናይ አይዋሽም እንደሌሎቹ። ራሴንም አበለጽጋለሁ እየሰራውም
እጠቅማለሁ ህዝቤን ነው ያለው። የኢኮኖሚ ጥገኛ የሆኑ እርዳታ ውስጥ እንሳተፋለን ሲሉ መጠንቀቅ አለብን። አቶ ተድላ ግን የኢኮኖሚ ጥገኛ አይደሉም። ሞልታይ ሚሊዮነር የሆኑ የራሳቸው ቢዝነስ ያላቸው ሆስፒታል ያላቸው ከዛ በፊትም ብዙ ቢዝነስ የነበራቸው ግለሰብ ናቸውና ዋናው ብዙ ሰው አሁን ሐሳብ ሲያነሳ ሐሳቡን በእውቀትና በእውነት ከሆነ እንደዚህ መቅጨት ይቻላል። ከዚህ በኋላ የናን ፕሮፊት ኦርጋናይዜሽን ያላችሁ ሰዎች መጥታችሁ በህዝባችን ላይ ገንዘብ ልሰበስቡ ስትሉ አናግሩኝ። ካለበለዚያ እንደዚህ እያወጣን በደንብ አድርገን እናሳያቸዋለን። በደስ የሚለው እነዚህ ሰዎች አሁን መጥተው እኔ ልክ ያለው እንዳልኩኝ አዋነቴን ፖዚቲቭ ብዙ ናቸው እየተሯሯጡ ነው። ኦርጋናይዜሽኑ አይታችሁታል። ዛሬም ራሱ ሆፕፉሊ ዛሬ ያደረግኩት እኔ ዛሬ እንደውም ለመግባት ፍላጎት አልነበረኝም፣ ብዙ ስራ ነበረኝ። ኦኬ ግን ይሄ ነገር ይጠቅማቸዋል ብዬ ስላሰብኩ ነው። ናው አይታችኋል። ጥያቄ ካላችሁ ጥያቄያችሁን ላኩ። ቴሌግራም አለ፣ ንጉስ ኢዮዳብ የሚል ቴሌግራም አለ። በዛ ቴሌግራም አካውንት መልቀቅ ትችላላችሁ። ግን የሆነ ነገር አሁን ይሄ ሶፋር ያገኘሁትን የሰጠኋችሁ ሞር ደግሞ ስፔሻሊስት የሆኑ ሰዎችን አናግራለሁ ነገ just to make sure there's no እንትን ግን it looks to me legitimate. It looks to me very legitimate heart to heart children aid ነው ሎኒካ ጀንትልመንት ባይሆን ስቴት ሌቨል ራሱ ኮኦፕሬት ብለው አይሰጡም። በዛ ራሱ ሙቭ አራውንድ ገንዘቡን እንደ ለቻሪቲ ወርክ ማንቀሳቀስ ይችላል። ግን ደግሞ you have a choice ታውቃለህ ሎኒካ you have a choice to make it a 501c or not ተረዳኝ። የ501c አለን ብሏለኝ ሆፕፉሊ ለምን እንዳልወጣ እሱን ገና 4 ወር እኮ ነው እንትኑ አንድ ላይ ፋይል አላደረጉት ይሆናል። because ፋይል እንኳን ስታደርገው ፋይል መደረጉ ይገኛል ይታወቃል እኮ ኤግዛክትሊ በተለያየ ቀን ያደረጉት ሌት አፕሩቭ ሊሆን ይችላል። በዛ ውስጥ ገብቻ እንደዳኔ አንድ በቃ ኦክቶበር 15 ብቻ ነው ኢንፎርሜሽን ያለው which is ይሄ ኢንኮርፖሬት የተደረገበት እና ለማንኛውም I think ጥሩ ስታርት አይደለም የዛሬው። በትክክል በጣም ጥሩ ስራ ነው። በጣም ጥሩ ስራ ነው የተሰራው። no matter what እኮ ዞሮ አሁን እኔ ልሰብራቸው አልፈልግም። ድሮ ሰብራናቸው ምን ብለው ምን መጣ ንጉስ ኢዮዳብ በአማርኛ እያሉ ነው ፈቃድ ያለው ማለት ነው። አይ ቲንክ አይደል ምን የሚለው የተረጋገጠ ሌጂቲሜት ማለት ፍቃድ ያለው ህጋዊ እና የዛሬው ጥሩ ነው መጥቶ ኤክስፕሌን ማድረጉ እንደዚህ ፍለፊት ራሳቸውን አውጥተው መናገር መቻል which is good። ይሄንን ነው የምንወደው። ምክንያቱም አይ ኖ እሱ ከአዶናይ ጎን ያለ ልጅ ነው። እንግዲህ አሁን ከሚነግረን ይሄንን ነገሮች አሁን የነገርነውን ነገር ያደርሳል ብለን እናስባለን። አንተም ፓስተር ብዙ ነገር እያረክ ነው፣ ጊዜህን እየወሰድክ ከቤተሰብህ ላይ ቀላል አይደለም ህዝብህን ለማስተማር የምታደርገው ነገር እና ይሄ ነገር አንደርስቲሜት መደረግ የለበትም። ሪስፔክት መሰጠት አለበት። ያው አንዳንድ ሰዎች እየተከፈላቸው ነው ይሄን ነገር የሚያደርጉት እና መሆን የለበትም። ያንተ አፍ አሁን ለምሳሌ የሚከፈል አይደለም። በራስ በነፃ እንትን ነው ለህዝብህ የምታገለግለው ያለኸው። ጊዜህን ከቤተሰብህ ላይ ወስደህ ቤተሰቦችህን ዊሊን አድርገው በጣም ነው የምናመሰግናት ባለቤትህን። እውነት ለመናገር ሺ ዘ ኩዊን እንደዚህ ቀላል አይደለም። ይሄንን ታይም ወስደህ እኮ ይመጡ ነበር ሀኒቾ እኔ እኮ ተከፋይ ቢሆን ኑሮ ይመጡ ነበር እኔ ጋር ብዙዎቹ ማለት ነው። ግን ችግሩ ምንድነው ላይክ ምን ያደርጋሉ ብዙ ጊዜ ሌላ የሚደብቅላቸው ሰው ለመሄድ ይሞክራሉ። እነዚህን ሳይሆን ሌሎችን ተቃራኒ የሆነ ሰው ጋር ሄደው ግን ይሄ ነገር አይሰራም። እኔ ጋር አይሰራም። ኖ ሞር የእኛ ግሩፖች እንችላለን። እኛ ግሩፖች ኢትዮጵያዊ ነን፣ ከብሔርና ከሃይማኖት ከነገድ የወጣን ምርጥ ኢትዮጵያዊዎች ነን። በኢትዮጵያዊነታችን ደግሞ እዚህ ውስጥ ተጋሩ አለ፣ ስልጤ ያለ፣ ኦሮሞ፣ ካምባታ፣ ሀዲያ፣ አኝዋክ፣ ቧኟክ ሁሉ አሉ። ስለዚህ ዋናው ምንድነው ከአሁን በኋላ ፕሊዝ የህዝብ ቤት ነው። ስለዚህ የህዝብ ቤት ነው። ጎሄድ ፓስተር። ሰላም ጤና ይስጥልኝ። በሱ ፍቃድ ሰላም ጤና ይስጥልኝ። ወንድም አለም ሁሌ እከታተላለሁ። በጣም ነው ማመሰግን ስላስገባኝ። ሁላችሁም እንደምን አደራችሁ። እኔ በሱ ፍቃድ እባላለሁ።
እንግዲህ ያንተን ሀሳብ እሰማለሁ። ብዙ ጊዜ የምትናገራቸው ቪዲዮዎችን እከታተላለሁ እና በጣም መልካም የሆነ ስራ ነው የምትሰሩ። ግን እኔ ወንድማችሁ ደግሞ አሁን በቅርቡ የጀመርኩት ነገር አለ። ቅር ካላላችሁ ጊዜ ከሰጣችሁ አንድ ነገር ልበላችሁ። አጀንዳችሁ ውጭ እንዳይሆን ምናልባት እኔ አሁን እየሰራሁት ያለው ነገር የምኖረው ጎንደር ነው እንደምታዩ። አጀንዳችን ጨርሰን ልንወጣ ነበር፣ ግን 5 ደቂቃ ልስጥህና ሌላ ጊዜ ያው ዛሬ እንተዋወቅና ሌላ ጊዜ ደግሞ በምንችለው መንገድ አዎ እኔ ሁላችንም የገጠር ልጅ እንግዲህ ከገጠር ማህበረሰብ ነው የመጣ ነው። እኔ ደግሞ የቆየሁት መከላከያ ሰራዊት ቆይቻለሁ ከ90ዎቹ ጀምሮ። አሁን ደግሞ በአማራ ልዩ ኃይል ቆየው። አሁን እረፍት ላይ ነው ያለው። ከወጣው ያው አማራ ልዩ ኃይል ሲበተን ጎንደር ተቀምጫለሁ ያለው። በባንክ ሴኩሪቲ ነው የምሰራ ያለው፣ ጥበቃ ነው የምሰራ ያለው። ነገር ግን እኔ በሆነ ሀገር ሄድኩና ዞረው ስለነበር ሀገሩን ለሆነ ስራ ሄድኩኝ። ሲሄድ እናቶች በጣም ረጅም ተራራ ላይ ሂደው ውሃ ተሰልፈው ውሃ ሲቀዱ አየሁ። ያንን ምን አደረኩኝ? በቃ ቪዲዮ ሰራውና አግዞኝ በቃ የውሃ ማሽኑ ልግዛና በየገጠሩ እየዞርኩኝ ውሃ ላውጣ የሚል ነገር እንትን አልኩኝ። አሁን በእርግጥ ወደ 200,900 አካባቢ ወጥቷል። ሳምንቴ ነው ገና ከጀመርኩት። ግን መልካም የሆናችሁ ኢትዮጵያውያን ዲያስፖራውያን በየትኛውም ዓለም ያላችሁ ይችን ማሽን ቢያንስ ከ80 ሜትር የሚቆፍረው 800,000 ነው። 200,000 ደርሻለሁ። በየቤቱ እየገባው ነው። መልካም ለሆነ ስራ የምታግዙኝ እንግዲህ ሁላችሁም ባዮ ላይም ስላለ ስልኬም ሁሉም ነገር ስላለ የምገኘው ጎንደር 18 ነው። ይህን ማሽን ይዤ እንደዚህ ላይ እየገባው በየቤታችሁ ስቆፍር እናቶች ሲደሰቱ ለማየት ለእኔ ቅርብ ነው። ምናልባት አገዙኝ ለማለት ነው እዚህ ጋ የመጣሁት። ንግግር አልችልም በእርግጥ እና ስለዚህ ሁላችሁም ብትሆኑ የገጠሩ ማህበረሰብ ያለውን እኛ ከአባይ ውሃ ጠልፈን ከነሱ ወጥተን ከተለያዩ ከተከዜ ውሃ ጠልፈን እዚህ ጋር መተን ውሃ እንጠጣለን፣ የታሸገ እንጠጣለን። እነሱ ግን እናቶቻችን በጀርባቸው ተሸክመው አንድ ጀሪካን ለ24 ሰዓት መንገድ ሂደው እያመጡ ነውና ያንን ችግር ለመፍታት እንግዲህ እየተንቀሳቀስኩ እገኛለሁ። ፈቃዳችሁ ከሆነ አግዙኝ፣ እንተጋገዝ። እንግዲህ ሁላችሁ ምትሉኝ አስተያየትም ካለ ወስዳለሁ። ያለው ነገር ይሄ ነው። ወንድም አለም ሰር አስገባይ በጣም አመሰግናለሁ። አይ በጣም ደስ ይላል። ውሃ አሁንም ከእንትን ነው የሚያመጡት። እኔ ጎንደር ከወጣው 30 ዓመቱ ሆኖኛልና እንትን ስማ አንገረብጄ ነበር ውሃ ቀድቼ የምመጣው በእንትንና እሱ ትዝ ብሎኛል። በሩቅ ቦታ የሚገርም አሁን አንተ እያለ ዛፎች ነበሩ፣ ወንዞች ወራጅ ናቸው ይወርዳሉ። የሚገርም አሁን ዛፍ ነገር የለም፣ ወንዙም እንዳለ ደርቋል። ተሰልፈው እዚህ አንገረብ ዙሪያ ያለ ነው መቼም አባይ ከዛም ውሃ ተጠልፎ ተሰልፈን በ5-6 ቀን ይደርሰናል። ገጠር ያሉት ነው ማወራ። ጭራሽ ውሃ የሚባል ነገር በቃ የለም። አሁን በቃ ያን ነገር ሳይ በቃ አመመኝ። ስለዚህ ምንድነው በጎ ስራ ለመስራት ድፍረት ነው የሚያስፈልገው። ስለዚህ ለምንድነው ማሽኑን አጠራቅሚያ በፎሎወር ለምሳሌ ወደ 30,000 የቀረበ ነው። 30 ብር ቢያዋጣ ይገዛዋል። ያንን ሂሳብ አደረግኩና ለምንድነው ይህን ማልሰራ ብዬ የመጣው በዛ ሂሳብ ነውና እንግዲህ ሁላችሁ አንዱ መሽን ስንት ነው ኮስት? ምን አይነት መሽን ነው? ላይክ አሁን አንተ ምን አይነት መሽን ነው? ውሃ መሽን ትልቁ በመኪና የሚጫነው ነው እንትን የፈለኩት። እሱን ለምሳሌ 900,000 ነው ትልቁ። 80 ሜትር የሚቆፍለው ደግሞ 800,000 ነው። 200,900 ብር ደርሻለሁ። አጀመርኩት ገና ሳምንቴ ነው። ለእናንተ ያሉ መልካም የሆኑ ኢትዮጵያውያን አሉ እያስገቡልኝ ነው። ግን ዛሬ ብራችሁ ሰጣችሁ ማለት ነገ ደግሞ የት አደረስከው ምን እየሰራ ነው ማለት መቻል አለበት። ሰሞኑ ስልጠና ሄዳለሁ እኔ በዚህ በውሃ ጉዳይ ያው መጀመሪያ ብሩ እንትን ይሰብሰብልኝ ብዬ ነው ገዝቼ ልክ ስልጠናውን ሰልጥኜ ገብቼ ውሃ ማውጣት ነው። በየገጠሩ በየሰፈሩ እየሄድኩ አንደኛ ክረምት ይሰራል እየጠብቀ የዚህ ጋር ክረምት ይሰራል ለእኛ ይልካል ለከተማ ላለ ነው። በጋ ላይ አሁን መስኖ የለም ምን የለም ቁጭ ብሎ ነው የሚከርመው። ያው ከዛ በኋላ ሁለቱን ነገር ነው መቅረፍ የምፈልገው። የሚጠጣውንም መስኖ መዛው ጓሮው ላይ መስኖ አውጥቶ ከዛው ላይ መስኖ ይሰራል። በጋም እንደ ልቡ ይከርማል፣ ክረምትም አይቸገር ይኖራል ማለት ነው። ያን መቅረፍ የምፈልገው እኔ ማለት ነው። ፎሎ ባክ አድርጌያለሁ። ነገ ከነገ ወዲያ ስገባ በሰፊው እየመጣ እዚህ ምንም ችግር የለም እንተባበራለን።
ያው እናሳውቃለን ለሁሉም ሰው ማወቅ አለበት። ያው የመጀመሪያ ጊዜ ነው እያየሁ ያለው። በቃ እንደዛ እናደርጋለን። ፎሎ ባክ አድርጉት ጋይስ፣ ሁላችሁም በሱ ፍቃድ የገበሬ ልጅ የሚለውን ፎሎ ባክ አድርጉና አጤን አካውንት ኢንፎርሜሽን እዛው ውስጥ አለ። ሁላችሁም መርዳት የምትፈልጉ ሰዎች እዛ ውስጥ ገብታችሁ በቃ አሁን ፎሎ አድርጉት። እዚህ ጋር 518 ሰው አላችሁ። ያው በዲቴል ሞር ሌላ ጊዜ በዲቴል ሞር ደግሞ ቪዲዮዎች ምናምን አለ ፖስታል አለ ሰርቻለሁ አለ። ዞሮ ዞሮ አድራሻ የሚሆን 18 ጎንደር ነው ያለው። ማግኘት ይችላሉ። ሰው መላክ ይችላሉ። የፈለገውን ሰው ልኮ የፈለገውን ጀርባዬን ማጣራት ይችላሉ። እኔ ችግር የለብኝም እና በ37 ነው ነገሩ። ቢያንስ እኛ ካልደረስንላቸው ማን ይደርስላቸዋል? ቢያንስ ነገ ስሰራው ነው ወደ ስራው ስገባ የዛን ሰዓት ነው ለካ እንደዚህ ያለም ሰው አለ እና ብላችሁ እናንተም ታመሰግኑኝ። እናንተም ደግሞ ያሰባችሁት ነገር ልክ የሰጣችሁት ገንዘብ ልክ እንደሆነ የምታውቁት ያን ጊዜ እናቶች ሲመርቁ ላይ እንደዚህ ገብተን ውሃውን ጭረን ስናስረክባቸው የዛን ሰዓት ነው የምትረኩት። አሁን ጥያቄ ምናልባት ሊመጣባችሁ ስለሚችል እኔ እንግዲህ በዚህ መልኩ ነው ያለው። አመሰግናለሁ። እሺ ያው ሌላ ጊዜ አሁን ልንወጣ ስለሆነ በደንብ ሰፊ ሰው የገባ ጊዜ አምጥቼ በደንብ እናወራለን፣ እንወያያለን። ማድረግ የምንችለውን ደግሞ እናደርጋለን። እሺ ወንድማችን በጣም ነው በቃ ፎሎ ባክ አድርጋለሁ። ፎሎ ባክ አድርጉ። ያው አንተ ሙሌ ስታየኝ ናሽ በደንብ እየገባ ታብራራለህ። አዎ እናግዛለን። እሺ አይዞህ ጎብዝ። በጣም ጥሩ ባደወይ ሀኒቾ ታስታውሻለች? ከ2 ሳምንት በፊት ኢትዮጵያ ውስጥ ማለት ነው የውሃ ችግር ያለባቸውን ሪሰርች እያደረግኩኝ በጣም የሚገርምሽ ሰሜን አካባቢ 80% የኢትዮጵያ ሰሜን አካባቢ ያለው ውሃ የሚጠጣው ውሃ አያገኝም። በጣም ትልቅ ችግር ነው። በቃ ትልቅ ችግር። አዲስ አበባ ራሱ ምን መሰለሽ 92% እንትን ቧንቧ ውሃ የማግኘት እድል አለው፣ ግን ኦንሊ 43% ነው በአግባቡ የሚያገኘው። ስለዚህ ውሃ በጣም ኢምፖርታንት የሆነና ብዙ በጣም ይሄ ታውቂያለሽ፣ ውሃ ማለት እኛ እዚህ እንደዚህ የምንጫወትበት በጣም ነው የሚያሳዝነው። እና ይሄ የተቀደሰ ሀሳብ ነው። በጣም ጥሩ እንትን ነው። አይዞህ ወንድሜ እረዳለሁ። እሺ እኔ ትንሽ አስገባለሁኝ፣ ይደርሳል። አካውንት አለ አይደል? ላዩ ላይ አካውንት አለ። ወይም እንደወጣ ፎሎ አድርጌያለሁ፣ ላክልኝ በውስጥ መስመር እልክልሃለሁ። ትንሽ በፓስተር ኢዮዳብ ቤት ስም እንግዲህ ትንሽ እረዳለሁ። እንደዛ እያደረክ በየቤቱ ብቅም በልኛ ጋር እናስተዋውቃለን። ብለሲኝ ለኛ እናደርገዋለን። እኛ አንዳችን ሁላችን ግን የቻልነውን ካደረግን ነግራችኋለሁ። ኢትዮጵያ እርዳታ ይደረግ ከተባለ ብዙ ነገሮች አሉ። ግን ታማኝ አሜኔታ ያላቸው ትራንስፔረንሲ የሆኑ ሰዎች መጠው እንጂ ዲያስፖራው እኮ ረድተናል እኮ ላለፈው 8 ዓመት ስንቴ ብዙ ነገር። ግን በቃ እንደዚህ አይነት ነገር መሰረታዊ ነገር ላይ ፎከስ ተደርጎ እንዲሰራና እንደዚህ ሰዎች ትራንስፔረንሲ ያለበት ግልጽ የሆነ ስራ ደርሶኛል። አካውንት ደርሶኛል፣ እልካለሁ። እዚህ ላይ አንዲት መልእክት ልንገራችሁ። እዚህ ጋር በሱ ፍቃድ የገበሬው ልጅ ነው። ያው የቲክታክ ስሜ ነው፣ ትክክለኛ ስሜ ቢሰጥ ዘለቀ ፈንቴ ነው። ምናልባት የምትልኩን ካላችሁ ማን የሚለው ቢሰጥ ዘለቀ ፈንቴ እዚህ ጋር እና ደግሞ አፕዴት አድርገን ፖስት አድርግ ምናምን። እኔ አሁን አንዳንድ ሰዎች እረዳለሁኝ ትንሽና በውስጥ በኩል ብታይ አፕዴት ያደርጉኛል፣ ይልኩልኛል ፎቶግራፍ ምናምን እና ደስ ይላል በጣም በእውነት። ችግር የለም አለው አብሬያችሁ እናንተ እከተላለሁ። ተከተል ፎሎ አድርግ። ኤቭሪ ታይም በገባበትም እንደዚህ እየገባ ትላልቅ ፔጆችን ደፈር ብለህ እኛም ደግሞ ቪዲዮህን ድወት አደርግልሃለሁ። 1-2 ቪዲዮዎችን ሰዎችም እንዲያስገቡ እናደርጋለን። በቃ ዳስተው ተባብረን የምንችለው እናደርጋለን። ወንድማችን እሺ ተባረኩ። እኔ በቃ መሽቶብኛል። እሺ ፓስተር ግናይት በጣም አሪፍ ስራ ነው የሰራን። ግናይት ኤቭሪዋን። ቴንክ ዩ ፓስተር ሉኒካ፣ በጣም እናመሰግናለን ወንድማችን ሉኒካ። ሞዴሬትን ብትጠቀምበት ደስ ይለኛል። ብዙ ጊዜ ስተቀማላ የተጠቀምኩበት እኮ ነው። በህቡ ነው የምንጠቀመው። ቫሊ ደግሞ ልንወጣ ስንል ይመጣል እንዴ! ስንት ስራ ሰርተን። ኤኒዌይ አሁን ምናደርጋለን መሰለህ ቫሊ፣ አሁን ትልልቃ እንትንም አለ ቴሌግራምም አለ። አሁን ቴሌግራሙን እናንቀሳቀሰዋለን። አይ ቲንክ ሞር ህዝቡ ወደ እንደዚህ አይነት ነገር እንዲገባ በቃ ላይ እንደዚህ ናን ፕሮፊት ኦርጋናይዜሽን ያላቸው ሰዎች እየመጡ ኢትዮጵያ ውስጥ በቃ ትልቅ ስራ መሰራት አለበት። አወራን 8 ዓመት ፖለቲካውን ተነተንን፣ ሁሉን ነገር ችግሩን አወራን። አሁን ግን ወደ መሰረታዊ ስራ እየገባን ሁሉም የቻለውን ነገር ቢያደርግ መልካም ነው ብዬ አስባለሁ። ግን ግልጽነት
አሜኒታ እንዲኖር እውነቴን ነው ብላችሁ ግልጽነት አሜኒታ እንዲኖር በቃ አጥጋቢ የሆነ ስራ ተሰርቶ ዲያስፖራው ይችላል ሁላችን ብንተባበር አስባል አሁን ጠንቀባል ሁሉ ሚሊዮን ዲያስፖራ በውጭ አለው ብዙ ነገር መለወጥ ይቻላል ብዙ ነገር ለቀላ ለጥይት ለምናም ለብዙ ነገር የምናወጣው ወደ የሰው ህይወቶችን የሚለውጥበት ብዙ ሀገራቶች ሀገራቸውን ለውጠዋል ዲያስፖራ እስራኤል ብትሉ ኢቭን ሶማሌ በልጦናል ታውቃለህ የሶማሌ ዲያስፖራ በልጦናል ናይጄሪያ ብትል ቻይና ብትሉ ሁሉም ሀገሩን ያለማል ሀገሩን እንትን ያደርጋል እና ኢትዮጵያ ደግሞ የሚያስፈልጋት ኢትዮጵያን ከዳር እስከ ዳር ከተማ አድርጎ ችግሯን ሁሉ ለመቅረፍ የሚያስፈልጋት $750 ቢሊዮን ብቻ ነው ሎኒካ ይቻላል እኮ ከጫፍ እስከ ጫፍ ኢትዮጵያን ከጫፍ እስከ ጫፍ በቃ ዱባይ ለማድረግ 750 ኢላን ማስክ ከኛ መሃል አንድ ኢላን ማስክ ቢወጣ አስባል ግን ብዙዎቻችሁ ቢሊዮነር የሆናችሁ ሰዎች በጣም ብር ያላችሁ ቢሊዮነር ያላችሁ ሰዎች በቃ መሰረታዊ ነገር ስሩ ጎን ለጎን ሆቴል ስትከፍቱ ጎን ለጎን የሆነ በቃ ህዝብን የሚጠቅም ትምህርት ቤት ውሃ በቃ እነዚህ ቤሲክ ኒድ የሆኑትን አሟሉ ቤሲክ ኒድ በተለይ ውሃ እንዲያገኙ ንጹህ ውሃ እንዲያገኙ አሟሉ እናበረታታችኋለን ይቻላል ሎኒቃዬ ደናደር ሁላችሁም ደናደሩ እሺ